ሰላም ቤተሰብ ሰላም ጤና ይስጥልኝ ተመልካችና አድማጮች ዛሬ በልዩ ሁኔታ ከምንመለከተው ሁለት ትርፍ ለማግኘት በቴዲ አፍሮ የተሰራበት ነው። አንደኛው የመጀመሪያው ፖለቲካዊ ትርፍ ለማግኘት በጥቂቶች ፖለቲከኛ ብሔርተኞች ዘንድ ፖለቲካዊ ትርፍ ለማግኘት የተሰራበት ጉዳይ ነው። ትናንትና ሐሙስ ሚያዝያ 8 2018 ዓ.ም ሙዚቃው ተለቋን በርካቶች ዘንድም ጆሮ ደርሷል። ነገር ግን ከዛ በፊት ግን ፖለቲካዊ ትርፍ ለማግኘት በርካቶች ዘንድ ደፋ ቀና ሲሉ ነበር። እጅግ የሚያሳፍር የሚያሳዝን ጉዳይ ነው። መንግስት የሰጠው መግለጫ የለም። ስለ አንድ ግለሰብ መንግስት ደግሞ ትንተና አይሰጥም። ይሄ ሀገራዊና ሀገራዊ ጉዳይ የሚሰራ ነው። በተለይ ጠቅላይ ሚኒስትር ዶክተር አብይ በተመለከተ አሰላ የንፋስ ኃይል ማመንጫ 100 ሜጋዋት የሚያመርት በደማቅ ሁኔታ አስመርቋል። ጠቅላይ ሚኒስትሩ ስራ ላይ ናቸው። ከአንድ ግለሰብ ጋር ግብግብ የሚገጥምበት ጉዳዩ አይደለም። ነገር ግን ከፍተኛ የሆነ ፖለቲካዊ ትርፍ ለማግኘት የተሰራበት ጉዳይ ነው በትናንትናው። ሁለተኛው ደግሞ ይሄ ሙዚቃ ሳይለቀቅ የተሰራበት አንደኛው ጉዳይ ቢዝነስ ትርፍ ለማግኘት ነው። ቢዝነስ ትርፍ ከፍተኛ ማስታወቂያ ተሰርቶበታል። ፖለቲካዊ ሽፋን በመስጠት ከፍተኛ ማስታወቂያ ተሰርቷል። ይሄ ማስታወቂያ ከፍተኛ ከተሰራበት ምን ቢሆን ነው በርካቶች ጆሮ ዘንድ እንዲደርስ ይደረጋል። ይሄ ታስቦ የተሰራ ይመስለኛል። በኔ በኩል የተመለከቱትም ይሄን ነው። ነገር ግን በትናንቱ ሁሉም ሲመለከተው እንደጠበቁት አልሆነም። ፖለቲካዊ ትርፍ አልተገኘበትም። የተገኘበት ግን ቢዝነስ ትርፍ ግን ተገኝቶበታል። ባጭሩ እኔ ተረዳሁት ይሄን ነው። ፖለቲካዊ ትርፍ ለማግኘት በርካቶች ዘንድ ደፋ ቀና ሲሉበት የነበረ ነው። ህዝብ ከግለሰብ ይበልጣል። ቴዲ ሀገሩ እንደሚወድ ይታወቃል። ነገር ግን ሀገር የሚያተራምስ ህዝብ በፊትም አይሰራም። ይሄ የሚታወቅ ጉዳይ ነው። እና ሁለት ማስታወቂያዎች በዚህ በፊት የተሰራበት ጉዳይ ነው። ፖለቲካዊ ትርፍ ለማግኘት በጥቂት ፖለቲከኞች ወይም ደግሞ በጥቂት ብሔርተኞች ዘንድ ደፋ ቀና ሲሉበት የነበረ ነው። ይሄ ሳይሳካላቸው የቀረ ጉዳይ ነው። ኢትዮጵያ እያሸነፈች ትቀጥላለች። በእነዚህ 7 ዓመት ውስጥ መንግስት በጦርነት ውስጥ ሆኖ ሀገር ማን ያለማን እድገትን ማን ያስመዘግባል? ይሄ ጉዳይ ቀላል የሚባል አይደለም። ጦርነት ራሳችን ነው የከፈትነው፣ ራሳችን ነው የለኮስነው። መንግስት ጦረኛ ማድረግ መኮንን አያስፈልግም። ህዋት እየተለመነ ሁሌ ወደ ህዋት መመለስበት አንድ ጉዳይ የፌደራል መንግስት ሲረከብ እኮ ባዶ መካዝን የተረከበ ወይም ባዶ ካዝናን የተረከበ ብሔራዊ ባንክ ላይ ምንም ዜሮ አድርጎ ነው ያስረከበው። ይሄ ይታወቃል። አለ የለም የሚባሉ የፌደራል የመከላከያ ሚኒስትር ያለው የጦር መሳሪያዎችን ዘርፎ በተሄደበት ጉዳይ ነው። ከዜሮ ተነስቶ ዛሬ የደረሰበት የፌደራል መንግስት ስናይ በእጅጉ የሚደነቅ ጉዳይ ነው። ይሄ እንደ ቀላል የሚታይ አይደለም። ስለዚህ የፖለቲካ ትርፍ ለማግኘት የምትሰሩ ይብቃችሁ። ለህዝባችን እንስብ። በርካታ ህዝብ አለን። ሰፊ ቆዳ ስፋት አለን። ብሔራዊ ጥቅማችን እናስከብር። ትልቁ ነገር እኔ በጣም ከሚቆጨኝ እንደ አንድ ኢትዮጵያዊነቴ የባህር በራችን ወይም ብሔራዊ ጥቅማችን መነጠቃችንና በእዳ ስንማቅቅ መኖራችን የእዳና የድህነት ካባልብሰው መሄዳቸው በጣም ነው የሚያሳዝነው። እነዚህ ህዋት እጅግ የማይረሳ ጠባሳ ጥለው ያለፉበት ጉዳይ ነው። ምንም ይዝረፉት ምንም ያድርጉት የባህር በር ወይም ብሔራዊ ጥቅማችን አሳልፈው መስጠታቸው ግን ያማል፣ በእጅጉም ያማል። በመላ ኢትዮጵያውያን ህዝብ ዘንድ ጆሮም እንዲረሳ አድርገውታል። የባህር በር ጉዳይ በሰው ዘንድ የተረሳበት ጉዳይ ነው። ዛሬ ይህን ጉዳይ ማንሳት የፌዴራል መንግስት እንደ አንድ ግለሰብ ወይም እንደ አንድ ፖለቲካዊ ጥቅም ማየት ተገቢ አይደለም። የባህር በር የህልውና ጉዳይ ነው። ይሄ የማያወላዳ ጉዳይ ነው። ስለዚህ በቴዲ የተሰራው የፖለቲካ ትርፍ የቢዝነስ ትርፍ አሁን ይፋ ስለሆነ በርካቶች ሌላ አጀንዳ እስክታመጡ ደግሞ እየተከተልነ ገመናችን ከማጋለጥ ወደ ኋላ አንልም። የግለሰብ ከሀገር አይበልጥም። ሀገር ህዝብ ነው፣ ግለሰብ ነው። ስለዚህ በግለሰብ ዘንድ የሚደረገው የፖለቲካ ትርፍና የቢዝነስ ትርፍ አያዋጣም፣ አይጠቅምም። ስለዚህ አይናችን ከብሔራዊ ጥቅማችን ማድረግ ያስፈልጋል። ሸቀጠኞች ይብቃችሁ። ያረጀበት እኮ ነው ይሄ ፖለቲካዊ ትርፍ። ለምሳሌ ሸኔ ፋኖ ምናምን እነዚህ ሁሉም ተጠቀምበት የፖለቲካዊ ትርፍ ያለፈበት ነው። ሰሜን ጦርነት ላይ ያን የነበረ ሸኔ ነው። ዛኔ ሸኔ ተንኮታኮተ የሄደበት ጉዳይ ነው። አሁን በአዲስ ደግሞ ሲል ሞክረው ብሎ የጀመረ ፋኖ ነው። ይሄ ብሔራዊ ጥቅም ለማግኘት አሁን እሱን እየተንኮታኮተ ይሄዳል። ነገር ግን የሚያሳፍረው የሚያሳዝነው የኢኮኖሚው መውሸቅ
የኢኮኖሚ መድቀቅ በአማራ ክልል ላይ እያስተናገደ ይገኛል። ፋሽቱ አሁን የሚሉት እነዚህ የፋኖ ታጋዮች ወይም ደግሞ ጽንፈኛ ቡድን ይዞ የሚንቀሳቀሰው ፋሽታ አብይ አህመድ በአማራ ክልል ጦርነት አዘመተ። ፋሽቱ ብሔርተኛው ጄኖሳይድ ፈጸመ። ይሄ ህወሓት ሲለው የነበረውን ጉዳይ ነው ዛሬ እየደገማችሁት ያለ። በሰሜን ጦርነት ላይ ህወሓት ላይ ነበር፣ አለቀ። እሱ በፕሪቶሪያ ስምምነት ተፈጸመ። ዛሬ በአማራ ክልል ላይ ጦርነት እንዲታወጅ ያወጅኩ አንተ አማራ ነጻ አወጣለሁ ያልክ ነው። በነፍጥ አማራ ነጻ አወጣለሁ ብለህ እኮ አፈሙዝ መላጭ የሳፍኩ አንተ ነህ። መንግስት እንነጋገር፣ እንደራደር፣ ክልላችን ሀገራችን እናልማ። ከዚህ በላይ ሌላ ልመና ምን ያስፈልጋል? ነው ወይ ስልጣን ለቆ ቢፋኖ አሸነፍ እንድትባል የምትፈልገው? አይሆንም፣ አይታሰብም። ሰላም ይስፈን፣ ሰላም ያስፈልጋን፣ ልማት ያስፈልጋን፣ እድገት ያስፈልጋን። ነገር ግን ነፍጥን መዘቅዘቅ ያስፈልጋን። ጦርነት አይጠቅምም። በቲቪ ተነፍታ 4 ኪሎ እገባለሁ የሚለውን ቅዠት መርሳት ያስፈልጋል። ይሄ ሊሰመርበት ያስፈልጋል። ስለዚህ በቴዲ የሰራችሁበት ሸቀጥ ጥሩ ነው። ለቴዲ ጥሩ ቢዝነስ ሰርቶበታል። ይህን ምልበት አንደኛው ፖለቲካዊ ሽፋን አጀንዳ በመያዝ ፖለቲካዊ ትርፍ ለማግኘት በከፍተኛ ሁኔታ አሯሩጣችሁታል። በዚህ ደግሞ በፖለቲካዊ ሽፋን አልሳካ ቢልም ቢዝነስ ትርፍ ተገኝቶበታል። ከፍተኛ ማስታወቂያ ተሰርቶበታል። ከፍተኛ ማስታወቂያ ሲሰራበት ሙዚቃው ከመለቀቁ በፊት በርካቶች እንዲመለከቱት ይደረጋል። ይህ ሊዘነጋ አያስፈልግም። ለምሳሌ ይሄ ላስታውሳችሁ፣ አንድ ካፌ ወይም ካፍቴሪያ ሲከፍት መጀመሪያ የሚቀድመው ፕሮሞሽን ነው፣ ማስታወቂያው ነው የሚቀድመው። ያ አገልግሎት ከመስጠቱ በፊት ፕሮሞሽኑ ይቀድማል። የቴዲም ፖለቲካዊ ሽፋን በመስጠት ፕሮሞሽን ተደርጎለታል። ከፍተኛ ማስታወቂያ ተሰርቶለታል። ቢዝነስ ትርፍ ተገኝቶበታል። ፖለቲካዊ ትርፍ ያው ክላሽ አድርጎባቸዋል። በዚህ ጉዳይ ብሔርተኞች በዚህ ጉዳይ እንግዲህ ልታፍሩ ይገባል። ይብቃችሁ። ሰላም ይስፈን። በዚህ ሀገር አይፈርስም። ኢትዮጵያ ብሔራዊ ጥቅሟን በማስከበር ትቀጥላለች፣ እድገቷንም ታፋጥናለች። ሀገር ሲያድግ ወታደራዊ አቅሙ ይጠነክራል። ይሄ ጉዳይ ግልጽ ነው። የፌዴራል መንግስት በዋነኛነት ከሚሰራበት ይህን ጉዳይ ስለሚያምን ነው። የማይዘርፍበት የሀገርን ኢኮኖሚ የማያባክንበት ሁለት ነገሮች አሉ። የህዝቡ የሉና ጉዳይ ይረጋገጣል፣ ኢኮኖሚ ይዳብራል፣ ወታደራዊ አቅምም ይጠነክራል። መንግስት አጠንክሮ እየሰራ ይገኛል። ሰላም ሀገራችን ያድርግ። ዘረኞች ይብቃችሁ እላለሁኝ።